السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داعي أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داعي إيالو نبر نبي عليه الصلاة والسلام የመዲና ነዋሪዎች የተቀበሏቸው። አው የተከበራችሁና የተወደዳችሁ የሐበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ ተወዳጁ ሐበሻ እስላማዊ ሬዲዮ በምዕራፍ 2 በክፍል 55ኛው ሳምንታዊ ፕሮግራም ወደ እናንተ መጥቷል። ያለንበት ጊዜ ደግሞ ነብዩ አለይሂ ሰላቱ ወሰላም አሁን ባለንበት ወር በሚመስል ጊዜ ማለት ነው፣ በሙሐረም ወር ከመካ ሀገር ከተወለዱባት ካደጉባት በጣም ከሚወዷት ሀገር ወደምታበራዋና ወደምታንቦገቡጋዋ መዲነተል ሙነወራ ጉዞን ወይንም ሂጅራ ባደረጉበት ወር ላይ ነው የምንገኘው። ታዲያ የአላሁ ተባረከ ወተዓላን ትእዛዝ ለመፈጸም የተደረገ የተከፈለ ታላቅ መስዋዕትነት እንደሆነ ልንረዳ ይገባል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደዚች ወደምታበራዋ መዲና በሚገቡበት ሰዓትም መግቢያ ላይ የጠቀስኩትን ግጥም እያሉ ታላላቅ የመዲና ሀገር ነዋሪዎች ወይንም አንሷሮች ነቢዩን አለይሂ ሰላቱ ወሰላም ተቀብለዋል። ታዲያ በዚህ በሂጅራው ጉዞ ምን ተከሰተ፣ ምን ሆነ የሚለውን እንግዲህ በዝርዝር ባለፈው ክፍላችን ወደ እናንተ ማድረሳችን ይታወቃል። ዛሬ ደግሞ እንግዲህ በጣም በይበልጥ ከዚህ ከሂጅራው ጉዞ በተጨማሪ በዚህ በሙሐረም ወር የተከሰቱ አበይትና ወሳኝ ክስተቶችን ወደ እናንተ የምናደርሳችሁ ይሆናል። እንደተለመደው እኔ ወንድማችሁ ኻሊድ አብዱራህማን ከወንድሜ ሙሐመድ ነጂብ ሁሰይን ጋር በጋራ በመሆን ወደ እናንተ የምናደርስ ይሆናል። የመግቢያ ነሽዳን እንካችሁ ብለን የምንመለስ ነው የሚሆነው። መልካም ቆይታ። ጅምር እስከ መባቻ ቢሆንም የልጅን ጎቻ ባላውቅም ሰሞርቁን መፍቻ ምከትበው ስላንቶ ብቻ ስጠራው ኑሬ ባረጀው ስጠራው ኡምሬም በፈጀው ፍቅሩን በልቤ ላወጀው ጦይባ ላይ ቤት ሆነ ላበጀው ስጠራው ኑሬ ባረጀው ስጠራው ኡምሬም በፈጀው ፍቅሩን በልቤ ላወጀው ጦይባ ላይ ቤት ሆነ ላበጀው እንዴት ነው መዲና እንዴት ነው ኩባሁ እንዴት ነው መዲና እንዴት ነው ኩባሁ እንዴት ነው የናፍቆቱ ንፋስ እየመጣ ማልዶ አይኔን አሻግሬ ልየው ማዶ ማዶ ሀሳቤ ተሻግሮን እኔ እዚህ ቀርቼ ከእንባ ተወዳጀው ከሳቅ ተጣልቼ እንኳን እኔን ቀርቶ ከነቢ መራቁ ወንዱን አሸብሯል የናፍቆት ለበቁ አልሰማህም እንዴ የቀስዋዋን ሲቃ ፍግም እንዳረጋት ለወርትን ሰክስቃ እንዴት ነው መዲና እንዴት ነው ኩባሁ እንዴት ነው ያለ ነበር የቀመስከው ደስታ ለዚያራው ጉዞ ኻተሙ ሲመታ እድለኛው ተጓዥ አውጋኝ ባልንጀሬ አቋርሰኝ ከማዶ የሐረሙን ወሬ እንዴት ነው ጎዳናው ጃስ ከጠና ሐቂቅ
የተረገጠ ኩባው ሚገለጠ ቀና ብሎ ሲታይ የሆነው አባባይ ሲቀርቡት ሚብሰው የሚያላውሰው እንዲህ ነው ማጀቶ ጠርቶ የሩቁን ሰው ያቀረበው ፍቅር መግቦ ሮህና ገላውን ያጠገበው። ውድና የተከበራችሁ የሀበሻ እስላማዊ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ የመግቢያ ነሽዳ አድምጠን ተመልሰናል። ውድ አድማጮቻችን እንግዲህ ፕሮግራሙን እየመራን ያለነው እኔ ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነው። ውድ አድማጮቻችን ዛሬ ሙሐረም አራተኛው ቀን ላይ እንገኛለን። ይሄ ወር ታዲያ የተከበሩት ነብይ አለይሂ ሰላቱ ወሰላም ከሚወዷት ከተከበረችው ከአደጉባት ከተወለዱባት ሀገር ከመካ ወደ መዲና ጉዞ ያደረጉበት ይሁ ሙሐረም ነው። እንግዲህ ውድ አድማጮቻችን ሙሐረም ነብዩ አለይሂ ሰላቱ ወሰላም ሂጅራ አንድ ብሎ የተቆጠረው አይደል? ሂጅራ አንድ ብሎ የተቆጠረው ይሄንኑ የነብዩና አለይሂ ሰላቱ ወሰላም ጉዞ አስመልክቶ ነው። ታዲያ ወንድማችን ኻሊድ መጀመሪያው ላይ እንዳነሳው የመዲና ሰዎች በምን አይነት መልኩ ነበር ነብዩና አለይሂ ሰላቱ ወሰላም በሸውቅ በናፍቆት ሲጠብቋቸው የነበረው? ሰይዲና አለይሂ ሰላቱ ወሰላም ሲጠብቁ ነበር ለ3 ቀን ያክል አይደል? ለ3 ቀን ያክል መንገድ ላይ ነበሩ ሰይዲ አለይሂ ሰላቱ ወሰላም። የመዲና ሰዎች አንሷሮች ታዲያ ነብዩና አለይሂ ሰላቱ ወሰላም በመጠበቅ ላይ በናፍቆት እየተንሰቀሰቁ ሰይዲና አለይሂ ሰላቱ ወሰላም ሲዘልቁ ምን አሏቸው? طلع البدر علينا من ثنيات الوداع እንደዚህ እያሉ ነበር ሰይዲን አለይሂ ሰላቱ ወሰላም የተቀበሏቸው። አድማጮቻችን ይሄ ሙሐረም ከተከበሩ ወራቶች መካከል ነው። ልዩ ወር ነው ሙሐረም። ሰይዲ አለይሂ ሰላቱ ወሰላም ጉዞ ያደረጉበት ነው። ታዲያ እዚህ ሙሐረም ላይ ደግሞ የተከሰቱ ክስተቶች ብዙ ነገራቶች አሉ። ለምሳሌ አሹራ ላይ ብንመለከት አሹራ የሙሐረም 10ኛው ቀን ነው። የሙሐረም 10ኛው ቀን ላይ እጅግ ብዙ ክስተቶች ተከስተዋል። ወንድሜ ኻሊድ እንደሚታወቀው ሙሐረም ላይ ነብዩላህ ኑህ አለይሂ ሰላም እንግዲህ በእድሜ በጣም ብዙ ጊዜያቶችን ኑረው ለ950 ዓመት ያክል ለኡመታቸው ዳዕዋ ሲያደርጉ ነበር። እናንተ ሰዎች ሆይ ቁሉ ላ ኢላሃ ኢላላህ ቱፍሊሑ እያሉ ህዝቦቻቸውን ላኢላሃ ኢላላህ በሉ ነጃ ተወጣላችሁ እያሉ ምን ሲያደርጓቸው ነበር? ጥሪ ሲያደርጉላቸው ነበር። ነገር ግን አላሁ ሱብሓነሁ ወተዓላ በአዘል ሂዳያን ለሻለት ብቻ ነው ሂዳያን የሚሰጠው ቀጥተኛውን መንገድ የሚመራውና እነዚህ ህዝቦች ግን ጭራሽ አመጹባቸው። ሰይዱና ኑህ አለይሂ ሰላም ላይ ጭራሽ ሊቀበሉ አልቻሉም። የተቀበሉት 80 ምናምን ሰው ብቻ ነበር እስልምናን የተቀበሉት። ከዛም በኋላ አላሁ ሱብሓነሁ ወተዓላ ለነብዩላህ ኑህ አለይሂ ሰላም አሳወቃቸው። ምን አሳወቃቸው? እነዚህ ኡመቶችህ አያምኑም፣ ካመኑት ውጭ ሌሎቹ አያምኑም ሲላቸው ነብዩላህ ኑህ አለይሂ ሰላም ደግሞ ምን አሉ? ዱዓ አደረጉ። አላህ ሆይ እነዚህ ህዝቦች ጨርሰህ አጥፋልኝ፣ ምድር ላይ አንድንም እንዳታስቀርብኝ ብለው ዱዓ አደረጉ። ነገር ግን ከምን ያክል ጊዜ ልፋት ነበር? 950 ዓመት ያክል። ውድና የተከበራችሁ አድማጮቻችን ይሄ ምን ያሳየናል? ሰዎችን ወደ ኸይር መንገድ ላይ በመጣራት መጽናት እንዳለብን ያሳየናል። እስከ መጨረሻው ድረስ ነቢያቶች አለይሂሙ ሰላቱ ወሰላም ችግር የሚከሰትባቸው አብዛኛው ችግር የሚከሰተው አንቢያዎች ናቸው፣ ከዛም አውሊያዎች ላይ ነቢያቶች አለይሂሙ ሰላቱ ወሰላም ታዲያ ይህንን ሁላ ዲን ሲያመጡልን በዛ አይነት ሁኔታ ነው። እና አሹራ 10 ላይ ማለትም ሙሐረም 10 ላይ አሹራ ላይ ሰይዱና ኑህ አለይሂ ሰላም እነዛ አላሁ ሱብሓነሁ ወተዓላ እነዛን ኩፋሮች አጥፍቶላቸው እሳቸው ደግሞ ከነሰፊናቸው ነጃ የወጡበት ይሄው ሙሐረም 10 ላይ ነበር። እንዲሁም ሌላ ብዙ ክስተቶች አሉ ወንድም ኻሊድ። ኢንሻአላህ በቀጣይ መሰናዶችን የምናይ ይሆናል። ቀጣይ መሰናዶችን የሚሆነው ውድ አድማጮቻችን ከእውቀት ማህደር ነው። በእውቀት ማህደር መሰናዶችን እንደተለመደው በኡስታዝ ሙራድ ኑር እየተዘጋጀ የሚቀርብልን ደርሳለ። ጆሮአችንን ሰጥተን እናድምጠው ውድ አድማጮቻችን። አሁንም ቆይታችሁ ከኛ ጋር። ከእውቀት ማህደር በዚህ መሰናዶችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ
የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር بسم الله الرحمن الرحيم الحمد لله رب العالمين له الفضل وله الثناء الحسن وصلوات الله المولى البر الرحيم والملائكة المقربين على سيدنا وحبيبنا محمد وعلى آله وصحبه ومن تبعه بإحسان إلى يوم الدين أما بعد قال الله تعالى ولقد أرسلنا نوحا إلى قومه فلبث فيهم 1000 سنة إلا 50 عاما فأخذهم الطوفان وهم ظالمون فأنجيناه وأصحاب السفينة وجعلناها آية للعالمين السلام عليكم ورحمة الله وبركاته ودي حبشا ريدو تكتاتيوش አድማጮቻችን እንዴት ሰነበታችሁ? ኢንሻአላህ በዛሬው ደርሳችን የምንመለከተው ስለ አሹራ ነው። አሁን ያለንበት ወር እንደሚታወቀው ሙሐረም ነው። ሙሐረም ደግሞ የመጀመሪያው ወር ነው በጨረቃ አቆጣጠር። በዚህ ወርም ይሄ ወር በመግባቱም 1447ኛው ዓመተ ሂጅሪያ ላይ የገባነ ይሆናል። ይሄን ዓመት የጀመርነን ሆናለን ማለት ነው። ከተወሰኑ ቀናቶች በኋላም ትላልቅ ክስተቶችን ያስተናገደው የሆነውን አሹራን እናገኛለን ማለት ነው። አሹራ ብሎ ማለት ሙሐረም ውስጥ 10ኛው ቀን አሹራ ብለን የምንሰይመው 10ኛው ቀን ብዙ ክስተቶች የተከሰቱበት አስገራሚ ነገራቶችን ያስተናገደ የሆነ ቀን ነው። ኢንሻአላህ ስለዛ ቀን በሸሪዓችን ስለመጡልና ነገራቶች ኢንሻአላህ እንነጋገራለን ማለት ነው። በሸሪዓችን ስለመጡና ነገሮች ኢንሻአላህ እንጠቅሳለን። ይሄም የአሹራ ቀን አላሁ ስብሓነሁ ወተዓላ ኑህ አለይሂ ሰላምንና ከሳቸው ጋር የነበሩ በሳቸው ያመኑ ሰዎችን አላሁ ስብሓነሁ ወተዓላ በኑህ አለይሂ ሰላም ያላመኑትን ካፊሮችን በጡፋን በውሃ ባጠፋበት ጊዜ በዚህም ቀን ነው ኑህና አለይሂ ሰላም ከሳቸው ጋር ሰፊና ላይ የነበሩ ሰዎች ነጃ ሰላም የሆኑት ማለት ነው። እንደዛውም በዚህ ቀን ከተከሰቱ ክስተቶች መካከል አላሁ ስብሓነሁ ወተዓላ ሙሳ አለይሂ ሰላምን ከበዳዩ ፊርዓውን እንደዛውም ከተከታዮቹ ሙሳ አለይሂ ሰላምንና የሙሳን ተከታዮች ነጻ ያወጣበት እነዛ ካፊሮችን ደግሞ ፊርዓውንና እሱን የተከተሉ ሰዎችን ያጠፋበት የሆነ ቀን ነው ማለት ነው። አላሁ ስብሓነሁ ወተዓላ ስለ ነቢዩላህ ኑህ አለይሂ ሰላም ሲነግረን ምን ይለናል? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢሰ ፊህም 1000 ሰነة ኢላ 50 ዓማ ፈአኸዘሁም الطوفان ወሁም ظالሙን። ኑህ አለይሂ ሰላምን አላሁ ስብሓነሁ ወተዓላ ወደ ህዝቦቹ እንደላከ እንደዛውም ኑህ አለይሂ ሰላም ከህዝቦቻቸው ጋር በመቆየት ለነሱ ዳዕዋ ሲያደርጉላቸው እንደነበረ ይሄም ያደረጉላቸው ጊዜ 950 ዓመት ለ1000 ዓመት 50 ዓመት ይጉደለው 950 ዓመት ዳዕዋ እንዳደረጉላቸው ከዛም በሳቸው ያላመኑትን ካፊሮችን ይሄን ሁሉ ዓመት ዳዕዋ አድርገው በጣም ብዙዎቹ አላመኑም። ያመኑት ሰዎች በጣም ውስን ነበሩ። ወደ 80 የሚጠጉ ሰዎች ነበሩ ያመኑት። በሳቸው ያላመኑትን አላሁ ስብሓነሁ ወተዓላ በጡፋን እንዳጠፋቸው አላሁ ስብሓነሁ ወተዓላ ከላይ ዝናብ እንዲዘንብ አድርጎ መሬት ደግሞ ያላትን ውሃ እንድታፈልቅ አድርጎ በውሃ እንዳጠፋቸው ይነግረናል። ፈአንጀይናሁ ወአስሓበ ሰፊነቲ ወጀዓልናሃ አየተን ሊልዓለሚን። አላሁ ስብሓነሁ ወተዓላ ኑህ አለይሂ ሰላምን ነጃ እንዳደረጋቸው እንደዛውም ደግሞ ከሳቸው ጋር የነበሩ እሳቸው ከገነቧት ሰፊና እሳቸው ከገነቧት መርከብ ላይ የነበሩ በሳቸው ያመኑትን ነጃ እንዳደረገላቸው እንደዛውም ይሄን ክስተትም አላሁ ስብሓነሁ ወተዓላ ትምህርት ሰጭ እንዳደረገው ለሚያስተነትን ሰው ለሚያስብ ሰው ትምህርት ሰጭ እንደሆነ
አላሁ ስብሓነሁ ወተዓላ በቁርአን ነግሮናል ማለት ነው። ኑህ ዓለይሂ ሰላም አርሰለሁ ላሁ ኢላ ቀውሚን ኩፋር። አላሁ ስብሓነሁ ወተዓላ ኑሕን ካፊር ወደ ሆኑ ህዝቦች ልኳቸዋል። ፈሳረ የድዑሁም ለይለን ወነሃራ ሲራን ወጅሃራ። ኑህ ዓለይሂ ሰላምም እነዚህ ህዝቦችን ወደ እስልምና ይጣሩ ነበር፣ በቀንም በማታም እንደዛውም በሚስጥርም በግልጽም ህዝቦችን ወደ እስልምና ይጣሩ ነበር፣ ወደ ላኢላሃ ኢላላህ ይጣሩ ነበር። ቢተርጊብ ታረተን ወተርሂብ ታረተን ኡኽራ። አንዳንዴ ያመነ ሰው ያለውን ነገር እየገለጹላቸው፣ እንደዛውም ደግሞ ያላመነ ሰው በኩፍር ላይ ከሞተ የሚጠብቀውን ቅጣት እየጠቀሱላቸው ሰዎችን ወደ እስልምና ወደ ላኢላሃ ኢላላህ ይጣሩ ነበር። وظل هكذا 1000 إلا 50 سنة. በዚህ መንገድም ሰዎችን ህዝቦችን ወደ ዳዕዋ እየጠሩ ለ950 ዓመት ቆዩ። لكن أكثرهم لم يؤمن. ነገር ግን ይሄን ሁሉ ዓመት ዳዕዋ አድርገው ወደ ኋላ ሳይሉ ሳይሰለቹ ሳይዘናጉ ይሄን ሁሉ ዳዕዋ አድርገው አብዛኛዎቹ አላመኑም። በል አብዛኛዎቹ በጥመታቸው፣ አብዛኛዎቹ በበደላቸው በኩፍራቸው ላይ ነው የቀጠሉት። ወነሰቡ ለሁ العداوة በኩፍራቸው ላይ መቀጠል ብቻ ሳይሆን እሳቸውን ጠላት አድርገው ያዟቸው ኑህ ዓለይሂ ሰላም። ወአذوه بالاستهزاء والضرب አስቸገሯቸው፣ ጎዷቸው፣ አሰቃዩአቸው። በምን? በሳቸው በማፌዝ በመምታት። بل كانوا لا يتركونه حتى يغشى عليه من شدة الضرب እንደዛውም ሲመቷቸውም አይተዋቸውም ነበር። እየመቱ መጨረሻ ራሳቸውን ሲስቱ ነው ምቱን የሚያቆሙት ነበር። ምቱን የሚያቆሙት ሙተዋል ብለው በሚያስቡበት ጊዜ ነው። የመምታታቸው ብዛት ሙተዋል ብለው ሲያስቧቸው፣ ሙተዋል ብለው ሲያስቡ ይተዋቸው ነበር። ነገር ግን አላሁ ስብሓነሁ ወተዓላ ከሞት ጠብቋቸው በዛ ምት እንዳይሞቱ አድርጓቸው እንደገና ዓፊያ ያደርጋቸዋል። ዓፊያ ከሆኑ በኋላም ወደ ኋላ አይሉም ነበር። መልሰው ወደ ነበሩበት ዳዕዋ መጀመሪያ ሲያደርጉት የነበረውን ነገር መልሰው ያደርጋሉ፣ ወደ ዳዕዋ ይጠሯቸው ነበር ማለት ነው። ምንም ሳይደክሙ ወደ ኋላ ሳይሉ ሳይሰለቹ በዚህ መንገድ አላሁ ስብሓነሁ ወተዓላ እንደነገረን ለ950 ዓመት ዳዕዋ አደረጉ፣ ወደ ኢማን ተጣሩ። ነገር ግን ያመነላቸው ትንሽ ሰው ነበር ማለት ነው። ኢላ አን አውሓ አላሁ ኢለይህ አነሁ ለን ዩእሚነ ቢሂ ሚን ቀውሚህ ኢላ መን ቀድ አመን። አላሁ ስብሓነሁ ወተዓላ ዋሕይ እስኪያወርድላቸው ድረስ ከዚህ በኋላ ባንተ ካመኑ ሰዎች ውጭ ሌላ አዲስ ሰው አያምንም ብሎ አላሁ ስብሓነሁ ወተዓላ መልእክት እስኪያወርድላቸው ድረስ ሰዎችን ወደ ዳዕዋ፣ ወደ እስልምና፣ ወደ ላኢላሃ ኢላላህ ይጣሩ ነበር። ነገር ግን ይሄን ከነገራቸው በኋላ ከዚህ በኋላ በሳቸው የሚያምን እንደሌለ አዲስ ከሳቸው በሳቸው ያላመነ ከዚህ በፊት አዲስ የሆነ ሰው በሳቸው እንደማያምን ካወቁ በኋላ ሰይዱና ኑህ ዓለይሂ ሰላም በነዛ በከሃዲዎች ላይ ዱዓ አደረጉባቸው። ምን አሉ? አላህ እንደነገረን ረቢ ላ ተዘር ዐለ አልአርድ ሚነ አልካፊሪነ ደያራ። ያ አላህ ከነዚህ ከከሃዲዎች አንድንም ከሃዲ መሬት ገጽታ ላይ እንዳትተው ሁሉንም አጥፋቸው ብለው ዱዓ አደረጉ። አላሁ ስብሓነሁ ወተዓላም ቅጣቱን ላከባቸውና አጠፋቸው ማለት ነው። ሰለጠ ላሁ ዐለይህም አጡፋነ ፈለም ዩብቂ ሚነ አልካፊሪነ አሐዳ። አላሁ ስብሓነሁ ወተዓላ ጡፋንን ለቆባቸው መሬት ያላትን ውሃ አውጣ፣ ሰማይም ዝናብ አውርዳ አላሁ ስብሓነሁ ወተዓላ እነዛ ከሃዲዎችን አጠፋቸው። ወነጀ ላሁ ነቢየሁ ወመን አመነ ብሂ ሚን ቀውሚህ ቢሰፊና አለቲ ሰነዐሃ ሰይዱና ኑሑን ቢአምሪላህ። አላሁ ስብሓነሁ ወተዓላም ነቢዩላህ ኑሕና በሳቸው ያመኑ ከዛች ነቢዩላህ ኑሕ ዓለይሂ ሰላም ከሰሯት ሰፊና የነበሩ ሙእሚኖችን አላሁ ስብሓነሁ ወተዓላ ነጃ አደረጋቸው። አላሁ ስብሓነሁ ወተዓላ ከጥፋት ጠበቃቸው ማለት ነው። ይሄም የሆነበት በአሹራ ጊዜ ነው። እነሱ ከዛች ሰፊና ያው የወረዱበት የአሹራ ቀን እንደሆነ መጥቶልናል ማለት ነው። እንደዛውም አሹራ ላይ ከተከሰቱ ነገራቶች መካከል አንዱ
ቅድም እንደገለጽነው አላሁ ስብሓነሁ ወተዓላ ሰይዱና ሙሳ ዓለይሂ ሰላምን እና በሳቸው ያመኑ ሰዎችን ከዛ በዳይ ከሃዲ ጌትነትን ከተጣራው ከፊርዓውንና ከተከታዮቹ ነጃ ያወጣበት ቀን ነው። وسيدنا موسى عليه السلام كان في زمن الظالم الطاغية فرعون سيدنا موسى عليه السلام እንደሚታወቀው በዳይ በሆነው በፊርዓውን ጊዜ ነበሩ። ይህም ፊርዓውን ኡሉህያን ጌትነትን የተጣራ ነበር። አላሁ ስብሓነሁ ወተዓላ ይጠብቀንና فأمر الله سيدنا موسى عليه السلام أن يذهب إلى فرعون ليدعوه إلى الإسلام. الله سبحانه وتعالى سيدنا موسى عليه السلام أززاتشو ودا فرعون هيدو ودا اسلمنا اندي تاروت كافر كمهونو غا جتنتن كمتطاراتو غا الله سبحانه وتعالى ودا اسلمنا اندي تاروت أززاتشو ودا اسلمنا ودا توحيد ودا تنزيه اندي تاروت الله سبحانه وتعالى فطروچن اندما يمثل بفطور ባህሪ እንደማይገለጽ ጌታ ሰው እንዳልሆነ ይሄን ሁሉ እንዲያስረዱት አላሁ ስብሓነሁ ወተዓላ አዘዛቸው። فذهب إليه وأراه المعجزات الباهرات القاطعات سيدنا موسى عليه السلام ወደ ፊርዓውን ሄደው ወደ እስልምና ጠሩት። ተአምራቶችን አሳዩት። እሳቸው ነብይ እንደሆኑ የሚያመላክቱ ጭራሽ የማያጠራጥሩ የሆኑ ተአምራቶችን አላሁ ስብሓነሁ ወተዓላ ሰጧቸው፣ አሳዩት። ይሄ እነዚህ ተአምራቶችም ከአላህ ዘንድ የተላኩ እንደሆኑ የሚያመላክቱ ናቸው። እነዛን ተአምራቶች ያየ ሰው ካስተነተነ ይህ ተአምር የተከሰተለት ሰው አላሁ ስብሓነሁ ወተዓላ የላከው እውነተኛ ቢሆን እንጂ እነዚህ ተአምራቶች አይከሰቱለትም ነበር ብሎ መድረስ የሚችል የሆነ ነው። ነገር ግን እነዛ ሁሉ ተአምራቶችን አይቶ ፊርዓውን በሳቸው አላመነም። ይልቁንም ከፈራ ባለበት ያለበትን በደል ጨመረበት። ሙሳ አለይሂ ሰላምን አስቸገራቸው። እንደዛውም በሳቸው ያመኑ ሙእሚኖችንም በጣም አዛ አደረጋቸው፣ አስቸገራቸው፣ አሰቃያቸው። የዚህን ጊዜ خرج موسى عليه السلام ومن اتبعه من بني إسرائيل من مصر ሙሳ አለይሂ ሰላምና በሳቸው ያመኑ ከበኒ እስራኤሎች በሳቸው ያመኑ ከግብጽ ከነበሩበት ሀገር ወጡ። በሚወጡበት ጊዜም 600 ሺህ ነበሩ ሙሳ አለይሂ ሰላምን ተከትለው በሳቸው አምነው የወጡ ሰዎች። ፊርዓውንም እሳቸውን ተከተላቸው። ፊርዓውን እሳቸውንና በሳቸው ያመኑ ሰዎችን ተከትሎ ባንዲ ለማጥፋት በመፈለግ 1.6 ሚሊዮን የሚሆኑ ወታደሮችን ይዞ ሙሳ አለይሂ ሰላምን ተከተላቸው። እንደዛውም በሳቸው ያመኑ ሰዎችን ተከተላቸው ባንዲ ላጠፋቸው። ነገር ግን አላሁ ስብሓነሁ ወተዓላ ለሙሳ አለይሂ ሰላም ሙዕጂዛህን ሰጥቶ ከዛ ከፊርዓውን በደል አላሁ ስብሓነሁ ወተዓላ ነጃ አደረጋቸው ማለት ነው። አላሁ ስብሓነሁ ወተዓላ ይህን ጉዳይ ሲነግረን በቁርአን ምን ይላል? فأوحينا إلى موسى أن يضرب بعصاك البحر فانفلق فكان كل فرق كالطود العظيم. موسى عليه السلام እና ተከታዮቻቸው እየሄዱ ባህር አጋጠማቸው። ፊርዓውንና ተከታዮቹ ደግሞ ወታደሮቹ 1.6 ሚሊዮን ሆነው እነ ሙሳ عليه السلام ይከተሉ ነበር። ከዛ አላሁ ስብሓነሁ ወተዓላ ለሙሳ ወህይን አውርዶ ሙሳ عليه السلام በያዙት በትር ውሃውን ባህሩን እንዲመቱት አዘዛቸው። እሳቸውን በታዘዙት መሰረት ባህሩን በሚመቱበት ጊዜ ያ ትልቅ የሆነ ባህር ከ12 ተከፋፈለ። ያንዳንዱ ክፍል እንደ ተራራ ተቆልሎ ቆመ ማለት ነው። በአንዱ ክፍል እና በሌላኛው ክፍል መካከል ደረቅ ሆነ። ሰው መሄድ በሚችልበት መንገድ ውሃ የሌለው ደረቃማ ቦታ ሆነ ማለት ነው። ከዛም ሰይዱና ሙሳ አለይሂ ሰላም እና በሳቸው ያመኑ ሰዎች በዛ በተከፋፈሉት በ12ቱ በተከፋፈሉት እንደ ተራራ በሚያህሉት ውሃዎች መካከል ያንን ባህር ሊሻገሩ ችለዋል ማለት ነው። አላሁ ስብሓነሁ ወተዓላ ምን አለ? ወአዝለፍና ثم الآخرين ከዛ በኋላ እነ ሙሳ አለይሂ ሰላም ነው የተከተለው ፊርዓውን እነሱን ተከትሎ ወደ ውሃው ገባ። ወአንጀይና ሙሳ ወመን معه أجمعين ሙሳንና ከሙሳ ጋር የነበሩ ሰዎችን በአጠቃላይ በሳቸው ያመኑትን
አላሁ ስብሓንሁ ወተዓላ ነጃ አደረጋቸው። ثم أغرقنا الآخرين እነዛ ደግሞ ፊርዓውንና ከፊርዓውን ጋር የነበሩ ብዛት ያላቸውን ወታደሮች አላሁ ስብሓንሁ ወተዓላ አጠፋቸው። ኢነ ፊ ذلك لآية وما كان أكثرهم مؤمنين ይሄ ደግሞ ትልቅ ትምህርትን የሚሰጥ የሆነ ነገር ነው። አላሁ ስብሓንሁ ወተዓላ ይህን ማድረጉ ከነሱ በኋላ ለመጡ ሰዎች ትልቅን ትምህርት የሚሰጥ የሆነ ነገር ነው። በአንቢያዎች ማመን እንዳለብን አንቢያዎችን ተቀብለን በእነሱ አምነን እነሱ ያመጡትን ነገር በአጠቃላይ ተቀብለን መኖር እንዳለብን የሚያመላክት የሆነ ትምህርት ሰጭ ነው ይሄ ክስተት ማለት ነው። አላሁ ስብሓንሁ ወተዓላ በሌላ አንቀጽ ስለዚህ ክስተት ሲነግረን ምን ይላል? ወጃወዝና ቢበኒ እስራኢል አልባሕረ فأتبعهم فرعون وجنوده بغيا وعدوا حتى إذا أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين الآن وقد عصيت قبل وكنت من المفسدين فرعون ودبحروا درك إيالك جبا بهالا يسوى التادروች ምሱን ተከትለው ወደ ባህሩ ከገቡ በኋላ አላሁ ስብሓንሁ ወተዓላ ሙሳና ተከታዮቻቸውን ከዛ ባህር እንዲወጡ አደረገ። እነሱ ሰላም ከወጡ በኋላ ያ የተከመረው ውሃ ተከፋፍሎ የቆመው ውሃ እንደ ተራራ ወደ ነበረበት ተመለሰና ሙሳን ፊርዓውንና የፊርዓውን ተከታዮቹን አላሁ ስብሓንሁ ወተዓላ አጠፋቸው። ፊርዓውንም በገረቀ ጊዜ በሰመጠ ጊዜ መጥፋቱ መሞቱ እርግጠኛ መጥፋቱና መሞቱን እርግጠኛ በሚሆንበት ጊዜ አላሁ ስብሓንሁ ወተዓላ እንደነገረ ምን አለ? آمنت على أمن يالله على أنه لا إله إلا الذي آمنت به بنو إسرائيل بنو إسرائيل يامنوا بت جيتا أنجي ليلا جيتا أندللا أمن يالله أنا يمدقمو كمسلموش مكاكلنا ياله نقرقن إهين يالو إيمانو تكبينت بما يهون بت جزينو عند سو أمنا لو بلو شهادا بيلم من كوان تكبينت ما أجنجي باتشو بوتو تشالو لمثالي عنده إهينو እንደሚሞት እርግጠኛ ከሆነ በኋላ ለምሳሌ ገረቅ አጋጥሞት ውሃ ውስጥ ሰምቶ እንደሚሞት እርግጠኛ ከሆነ በኋላ አምኛለሁ ቢል ይሄ ሰው ኢማኑ ተቀባይነት አይኖረውም። እንደዛውም ሩሑ ልትወጣ ገርገራ ላይ ጉሮሮ ላይ ከደረሰች በኋላ እንደምትወጣ እንደሚሞት እርግጠኛ ከሆነ በኋላ አምኛለሁ ቢል ይሄም ሰው ኢማኑ ተቀባይነት የለውም። እንደዛውም ፀሐይ ከመግቢያው በምትወጣበት ጊዜ ከየውመል ቂያማ ምልክቶች መካከል አንዱ ፀሐይ አሁን እኛ ምናያት በመውጫዋ ወጣ በምስራቅ ወጣ በምዕራብ ነው የምትገባው። ከየውመል ቂያማ ምልክቶች መካከል አንዱ በምዕራብ ትወጣለች ፀሐይ በምዕራብ ከወጣች በኋላ ማን ሰው አምናለሁ ቢል ላኢላሃ ኢላላህ ቢል ኢማኑ ተቀባይነት አይኖረውም ማለት ነው። ፊርዓውንም ኢማኑ ተቀባይነት በማያገኝበት ጊዜ ላኢላሃ ኢላላህ በማለት መሰከረ። ነገር ግን ኢማኑ ተቀባይነት የለውም። አላህ ምን አለ? አልአነ ወቀድ ዓሰይተ ቀብሉ ወኩንተ ሚነል ሙፍሲዲን አሁን ነው አምኛለሁ የምትለው? ከዚህ በፊት ሙፍሲዶች መካከል ከሚያበላሹ ሰዎች መካከል ከበዳዮች ከካፊሮች መካከል የነበርክ አሁን ነው ኢማንን ተቀብያለሁ የምትለው ተባለ። ኢማኑም ተቀባይነትን አላገኘም፣ በኩፍር ላይ ሞተ ማለት ነው። ተውባው ተቀባይነት አላገኘምና ምክንያቱም ተውባህ ተቀባይነት እንዲያገኝ ተውባ ተቀባይነት እንዲኖረው ከሐለቱ ሊእስ በፊት ተውባ ማድረግ አለበት። ማለትም ሞቱን ከማየቱ በፊት ሞትን ካየ በኋላ ግን እንደሚሞት እርግጠኛ ከሆነ በኋላ ተውባ አድርጌያለሁ ቢል ተውባው ተቀባይነት አይኖረውም። አላህም ስለዚህ ሲነግረን ምን አለ? ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአቲ ሐታ ኢዛ ሐضረ አሐደሁም ልመውቱ ቃለ ኢኒ ቱብቱ ልአነ ወለለዚነ የሙቱነ ወሁም ኩፋር ኡላኢከ አዕተድና ለሁም ዓዛበን አሊማ። አላህ ምን አለ? ተውባህ አደለችም ማለትም የዚህ አንቀጽ ትርጉሙ ተውባህ አደለችም መቼ? ሞት በሚመጣበት ጊዜ ሞት ከታየ በኋላ ሰውየው እንደሚሞት እርግጠኛ ከሆነ በኋላ ከሰራውት ወንጀል ተውባህ አድርጌያለሁ ቢል ተውባው ተቀባይነት አይኖረውም ማለት ነው። እንደዛውም ካፊር ሆኖ ከሞተ አንድ ሰው በኩፍር ከሞተ ወንጀሉ ይሄ ኩፍሩ ወንጀሉ በአጠቃላይ አይማርለትም። ነገ የውመል ቂያማ ዘላለማዊ ጀሃነም ውስጥ ነው የሚገባ ማለት ነው። አላሁ ስብሓንሁ ወተዓላ በአንቢያዎች ብዙ ምሳሌዎችን ሰጥቶናል። አላሁ ስብሓንሁ ወተዓላ በአንቢያዎች ብዙ ምሳሌዎችን ሰጥቶናል። እንዴት ዳዕዋ ማድረግ እንዳለብን፣
ዳዕዋ ደግሞ በመናረግበት ጊዜ ወደ እስልምና በምንጠራበት ጊዜ በምን መንገድ ማድረግ ነው ያለብን እንዴት ነውስ መታገስ ያለብን የሚለውን በአንቢያዎች ብዙ ነገራቶችን አስተምሮናል ሷሐቦችም የነሱን መንገድ ተከትለው ዳዕዋውን ለማስፋፋት ከነብያችን ሰለላሁ ዐለይሂ ወሰለም የተቀበሉትን ዳዕዋ ለማስፋፋት ብዙ ነገራቶችን አድርገዋል ማለት ነው ነፍሶቻቸውን መስዋዕት አድርገዋል ለዚህ ዲን ብለው ገንዘቦቻቸውን አፍሰዋል ለዚህ ዲን ብለው እኛም እንደነሱ ይሄን ዳዕዋ ለማስፋፋት እስልምናን ለማስፋፋት የሚደረጉ ነገራቶችን በአጠቃላይ ከማድረግ ወደ ኋላ ማለት የለብንም وما مثال الحسين الشهيد رضي الله عنه ببعيد يا حسين رضي الله عنه يا نبياتنا صلى الله عليه وسلم صحابي هونوتنا يا نبياتنا يلج لج هنا كأهل البيت مكاكل يمين مدبوت يا حسين مثالي عندنا ساتشو لما رأى من لا يصلح لإدارة شؤون المسلمين قد أراد أن يتسنم الخلافة ويتسلط على الرقاب من غير رضا من أهل الفضل ولا بيعة من أهل الحل والعقد جهر برفض ذلك حسين عليه السلام يهيو جزي يا مسلموچن شؤون يا مسلموچن نجر إدارة لما درج لما استدادر يما يهون سو ችሎታው የሌለው ሰው አህል ያልሆነ ሰው ኺላፋውን ኸሊፋነቱን ለመውሰድ ሲፈልግ ሰዎች ላይ መቆጣጠርን ሲፈልግ ሰዎች ሳይፈልጉ አህሉ الحل والعقد የሚባሉ እገሌ ኸሊፋ መሆን ይችላል አህል ነው ለዚህ ነገር ብለው የሚመርጡ መምረጥ የሚችሉ ሰዎች ሳይመርጡት ኸሊፋ እሆናለሁ ብሎ የሚነሳን ሰው ባዩ ጊዜ ዝም አላሉ ሐቅን ይዘው በሐቅ ተነሱ ያንን ነገር እንብኛሉ አልተቀበሉትም እንደዛውም ደግሞ ከዛጋ ሙዳሃና አድርገው አድበስብሰው ከሰውየው ጋር ነገሩን አልገፉም ይልቁንም ሐቅ ነው አንተ ኸሊፋነት ያኒ የሚገባህ ሰው አይደለህም ብለው ሐቁን ይዘው ተከላከሉ ሐቁን ይዘው በሐቅ ከፍ አድርገው ድምጻቸውን دفاع አደረጉ ለዲኑ وتمسك بالحق ثابتا عليه حق ይዘው ጸኑ آمرا بالمعروف በጥሩ ያዘዙ ناهيا عن المنكر ከመጥፎም እየከለከሉ حتى قتل በዚህ መንገድ ላይም ይያሉ እስኪገደሉ ድረስ وهو ابن بنت رسول الله صلى الله عليه وسلم የነብያችን صلى الله عليه وسلم የልጃቸው የፋጢማ ልጅ ከመሆናቸው ጋር እስኪገደሉ ድረስ مظلوما تبدلوا بيد جنود الفاسق المتهتك فاسق بهنا يسون حق بميدافر سو ወታደሮች ተበደለው እስኪገደሉ ድረስ ወደ ኋላ አላሉም ነበር እስከ መጨረሻው ገፍተው ሄደው ነበር እሳቸው ግን فاز بذلك عند الله الفوز العظيم ይሄን ነገር በማድረጋቸው ለሐቅ በመቆማቸው ከአላህ ዘንድ ትልቅ የሆነ ነገር አግኝተዋል ማለት ነው ስለዚህ ይሄ አሹራ በጣም ብዙ ክስተቶችን ያስተናገደ ስለሆነ እኛም ልናስታውስ እነዚህ ክስተቶችን ሰምተናቸው ከነዚህ ክስተቶች ብዙ ትምህርቶችን ልንወስድ ይገባናል ማለት ነው ሌላው በዚህ በአሹራ ቀን መጥቀስ ካለብን ነገሮች መካከል አንዱ የአሹራን ቀን መጾም ነው ይሄን በሐዲስ መጥቶልናል ነብያችን ሰለላሁ ዐለይሂ ወሰለም እንደጾሙት የሚገልጹ የሆኑ ሐዲሶች መጥተዋል فقد روى الإمام أحمد في مسنده عن أبي هريرة رضي الله عنه أنه قال نبياتنا صلى الله عليه وسلم الإمام أحمد رضي الله عنه بمسنداته نزجبت كأبو هريرة نبياتنا صلى الله عليه وسلم عندي مر بأناس من اليهود يهون يهودوش باللبت بوتا ألفوا قد صاموا يوم عاشوراء عاشوراء أنقن صموا نبر النزا يهودوش كذا نبياتنا من قالوا ما هذا من الصوم إيه من أين الصوم نوبلو طيقوا قالوا هذا اليوم الذي نجى الله موسى وبني إسرائيل من الغرق وغرق فيه فرعون يهودوچم من بمالت ملسوا ወይም ደግሞ ምን መልስ መጣላቸው ይሄ ቀን አላሁ Subhanahu Wa Ta'ala ሙሳንና በኒ እስራኤሎችን ነጃ ያደረገበት ከغرق ከመስመጥ ውሃ ውስጥ ከመስመጥ ነጃ ያደረገበት ቀን ነው እንደዛውም ፊርዓውን ያሰመጠበት ፊርዓውንና ተከታዮቹ ውሃ ውስጥ የሰመጡበት የሞቱበት ቀን ነው وهذا اليوم استوت فيه السفينة أي سفينة نوح على الجودي
እንደዛውም ይሄ ቀን የኑህ አለይሂ ሰላም ሰፊና ጁዲ ከተባለው ተራራ ላይ የተረጋጋችበት ቀን ነው። فصامه نوح وموسى شكرا لله تعالى ኑህና ሙሳ አላህን ለማመስገን ብለው ጾመውታል። ያው እኛም እንጾመዋለን እያሉ ነው። ከዛ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? انا احق بموسى واحق بصوم هذا اليوم እኔ ከሙሳ ለሙሳ ከናንተ የበለጥኩ ለሙሳ ቅርቡኔ ነኝ። እነሱ ካፊሮች ናቸው፣ እነሱ ከሃዲዎች ናቸው። በሙሳም ያኒ ሙሳም በትክክለኛ መንገድ የተከተሉ አይደሉም እና ለሙሳ እኔ ቅርብ ነኝ አሉ። واحق بصوم هذا اليوم እኔ ከናንተ የበለጠ ለዚህ ቀን ጾም የምገባ ሐቅ ነኝ አሉ። فامر اصحابه بالصوم ከዛ ነብያችን ሰለላሁ ዐለይሂ ወሰለም ሱሐበቶችን አስሐቦቻቸውን ባልደረቦቻቸውን ይሄን ቀን እንዲጾሙ አዘዙ ማለት ነው ሰለላሁ ዐለይሂ ወሰለም። ስለዚህ ይሄን ቀን መጾም ይኖርብናል። ነብያችን ሰለላሁ ዐለይሂ ወሰለም እንዲጾም አዘዋል። እንደዛውም ነብያችን ሰለላሁ ዐለይሂ ወሰለም አስረኛውን ቀን ብቻ መጾም ሳይሆን በአንድ ሐዲሳቸው ምን ብለዋል? ለኢን በቂቱ ኢላ ቃቢልን ለአሱመነ التاسعة ለሚቀጥለው አመት ከቆየው ዘጠነኛውንም ቀን እጾማለሁ ብለዋል። ዘጠነኛውንም ቀን ማለትም አሹራ 10ኛው ቀን ነው። ዘጠነኛውንም ቀን እጾማለሁ የሚቀጥለው አመት ከቆየሁ ብለዋል። ማለትም ከ10ኛው ቀን ጋር ዘጠነኛውንም ቀን ይጾሙ ነበር ማለት ነው። وحكمة ذلك كما قال بعض العلماء የዚህም ሕክማ ጥበብ ምንድነው? ለምንድነው ዘጠነኛውን ቀን የሚጾሙት ከተባለ مخالفة اليهود يهودوችን መخالف ከይሁዶች ጋር አለመመሳሰል فإنهم يصومون العاشرة فقط ምክንያቱም እነሱ 10ኛውን ቀን ብቻ ነው የሚጾሙት። እኛ ግን ዘጠነኛውንም 10ኛውንም ቀን ብንጾም የበለጠ ይሆናል ማለት ነው። فإن لم يصم معه تاسعاء سنة أن يصوم معه 11 አንድ ሰው ዘጠነኛውን ቀን ካልጾመ 11ኛውን ቀን ከ10ኛው ቀን ጋር መጾም ይወደድለታል፣ ሱና ይሆንለታል። بل نص الشافعي على استحباب صوم هذه الأيام الثلاثة يلقونهم شافعي رضي الله عنه من بلوال ዘጠነኛውን 10ኛውን ቀን ብቻ ሳይሆን 9 10 11 ሶስቱን ቀን መጾም ሱና ነው ብለው ገልጸዋል ማለት ነው። ስለዚህ አሹራን ቀን መጾም መርሳት የለብንም። ያው በአሁኑ አመት 9ኛው ቀን የአሹራ የጁሙዓ ቀን ነው የሚሆነው። 10ኛው ደግሞ ቅዳሜ ነው የሚሆነው። 11ኛው እሁድ ነው የሚሆነው። እነዚህ ሶስቱ ቀናቶችን መጾም የሚችል ማስመለጥ የለበትም፣ በጾም ማሳለፍ አለበት። ነብያችን ሰለላሁ ዐለይሂ ወሰለም ጾመውታል፣ አስሐቦቻቸውም እንዲጾሙት አዘዋል። ለሚቀጥለው አመት ብኖር 9ኛውን ቀን እጾማለሁ ብለው ገልጸዋል። ሻፊዒም 3ቱን ቀን 9 10 11 3ቱን ቀን መጾም ሱና ነው ስላሉ እነዚህ ነገራቶችን ከአመት አንድ የሚመጡ ነገሮች ስለሆኑ ማስመለጥ የለብንም። ተከታትለን ሊላሂ ተዓላ ብለን መጾም ይኖርብናል። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያምር ቢፈለግ በዓለም ዘይንዬ እንዳንቱ የለም። ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያምር ቢፈለግ በዓለም ዘይንዬ እንዳንቱ የለም። ቢስሚላሂ ብዬ ልጀምር በስሙ ነው ሁሉ የሚያምር ምስጋናዬም ደሞ የሚድረሰው ለሸለመን ያንን ሙሉ ሰው የዓለሙ ኑር የዓለሙ ሽታ የመኽሉቅ ሁሉ አይነታ ቀን አይደል ወይ የማይፈታ በናፍቆቱ የሚያንገላታ ሙሐመድዬ ሙሐመድዬ ምን ጎደለብኝ አንቱን ታድዬ ግጥም ዜማዬ እንጉርጉሮዬ ልሳኔ አንቱ ሆኖ ዘይኑ ነብዬ ኸበር ያልሰማ በዛበት መውደድ ይበቃል አለ ምንድነው ማበድ መቼ ተረዳ ሆነው ተራራ አንቱ ሙሐባ ምን እንደሰራ የለም አልሞላ ሰላም አለይኩም ገና ነው ዳሩ ሰላም አለይኩም የዚያ ሙሉ ሰው ሰላም አለይኩም ዘይኔ
የሚያምረው ናፍቆት አብከንክኖ የሚያምረው መችን ባይንዘራው የሚያምረው እንደ ዲናሯ ሴት የሚያምረው ያለኝን አጥቼ የሚያምረው ደህንነቱን ባይኔ የሚያምረው መሽረጋው ይቼ የሚያምረው መውደድ እንደ ሰው ባል መቻ ተወለገኝ የሚያምረው ቀውላላ ከርታታ የሚያምረው ላንቱ መቻ ረገኝ የሚያምረው እያየ እንደራበ የሚያምረው ርቄ መች ተራብኩ የሚያምረው አንቱን ሳስቡይ የሚያምረው ሳስብ መች አደርኩኝ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያምር ቢፈለግ በዓለም ዘይንዬ እንዳንቱ የለም ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያምር ቢፈለግ በዓለም ዘይንዬ እንዳንቱ የለም ውዱ ነቢይ አጂብ አመሉን ከኔ ለው ከዛት ካሉ ሞላው አንሶ ገዝፏል ባወሉ ከውን አብርቷል ኑሩ ጀማሉ ትርጉም አልባው ትርጉም አገኘ ሹመት ሆኖ ከላይ ተገኘ አህመድ ዋጋንቱ ተሰኘ ምንስ አጣ ምንስ ተመኘ ያወደሰዋል ቁርት የኖቹን ልኩን ላይ ዘልቀው እንዳሪፎቹ ከደረሱበት ባይደርስም እንኳ ወዳጁን ወዶ ፍቅሩን ይልካል ባንቱ ቢያነጋ ባንቱ እያመሸ በፍቅሩ ንዳድ እየሞሸሸ ቢባክል አንቱ ራሱን ዘንግቶ ያንሰዋል እንጂ አይበዛም ከቶ መቼ ሞላልኝ ሰላም አለይኩም ወደድኩ ገና ሰላም አለይኩም ሩሄኔን ጥሎ ሰላም አለይኩም መቼ አቅና ሰላም አለይኩም መቼ ሙሐባ ሰላም አለይኩም ደረሰ ልኩ ሰላም አለይኩም ማውሳት ማቆመው ሰላም አለይኩም ያማረ መልኩ ሰላም አለይኩም ሆኜ እንደ ሐሳኑ የሚያምረው ወጌ መቼ ጠፋኝ የሚያምረው የአይኑ ፍላጻ የሚያምረው መች ከመሬት ደፋኝ የሚያምረው እንደ ሰይድ ሐምዛ የሚያምረው ፍቅሬ ሆኖ ብርቱ የሚያምረው መች ሆንኩና ጋሻ የሚያምረው ሲነኩብኝ አንቱ የሚያምረው እንደ ጃቢር አንቱ የሚያምረው ጀማል ሆነቼ የሚያምረው ከጨረቃይቱ ጋር የሚያምረው መች አስተያይቼ የሚያምረው ፊዳልሁን ብዬ የሚያምረው ደስታ መች ከነፍኩ የሚያምረው እንደ አቡበከር የሚያምረው መቼ ተነደፍኩኝ። የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ተወዳጁን ሳምንታዊ የሀበሻ እስላማዊ ሬዲዮ ፕሮግራማችንን ነው። ፕሮግራማችን ሞቅ ብሎ እንግዲህ ወደ እናንተ መድረሱን ቀጥሏል። ወንድሜ ሙሐመድ ነጂብም እንግዲህ በጣም በርካታ ሀሳቦችን ወደ እናንተ እያደረሰ ነበር። እንደተባለው ይህ የአሹራ ቀን በድጋሚ ለማስታወስ ያክል የሙሐረም ወር በሂጅሪ አቆጣጠር የመጀመሪያው ወር እንግዲህ እኛ በሀገራችን እንደ ሀበሻ መስከረም እንደምንለው የመጀመሪያው የሂጅሪያ ወር እንግዲህ ሙሐረም ነው። ባለንበት ወር በሙሐረም የምትገኘዋ 10ኛዋ ቀን አሹራ ትባላለች። 9ኛዋ ታሱዓ እንደምትባለው ማለት ነው። በዚህ በአሹራ ቀን በጣም በርካታና አያሌ ክስተቶች ተከስተዋል እያለ ነበር ወንድማችን ሙሐመድ ነጂብ። ከነኚህም ክስተቶች መካከል እንግዲህ አላሁ ተባረከ ወተዓላ ነቢዩላሂ ሙሳን ዓለይሂ ሰላም እና ህዝቦቻቸውን ከበዳዩ ከጨቋኙ ከፊርዓውንና ወታደሮቻቸው ነጃ ያወጣበት ቀን እንደሆነም እንግዲህ ይነገራል። ዑለማዎቹ አስተላልፈውልናል። ወደ 1.6 ሚሊዮን የሚሆኑ ወታደሮችን ይዞ ይህ ፊርዓውን የሚባለው ጨቋኝና ከሃዲ የነበረ ንጉስ ነቢዩላህ ሙሳን ዓለይሂ ሰላምና ተከታዮቻቸውን ለማጥፋት ወይንም እነሱን ለማጥቃት የሚያደርግበት እንቅስቃሴ ነበር። እንግዲህ አላሁ ተባረከ ወተዓላ ለነቢዩላህ ሙሳ ዓለይሂ ሰላም ሙዕጅዛን ተአምርን አስከስቶላቸው በዛች ብዙ ስራን በሚሰሩባት አላሁ ተዓላ ተስኺር ባደረገላቸው ዱላ እንግዲህ ባህሩን መትተው ከ12 ሰንጥቀው 12ቱንም ጎሳ በዛ ተራራ በሚያክል ውሃ በተቆለለበት በተከመረበት ባህር መካከል እንግዲህ ይዘው የወጡበት ነጃ የወጡበትና ፊርዓውንና ወታደሮቹ ደግሞ እዛው የሰጠሙበት የጠፉበት እለት እንደሆነ
ይታወቃል። ይህ የአሹራ ቀን ሌሎችንም ክስተቶች ኢንሻአላህ ወደ እናንተ አሁንም በድጋሚ ይዘን እንመጣለን። ቀጣይ ፕሮግራማችን አዲስ ጣዕም ነው። በሐበሻ ኢስላማዊ ሬዲዮ ወደ እናንተ የሚቀርብ ፕሮግራም ነው። አብራችሁን ቆዩ። ሪዳሁል መውላ ደውመን ቢላዳዲ አለይኩም ዛዲ ሰይድ አህመድ ሙሐመድ ያ ሪዳሁል መውላ ደውመን ቢላዳዲ አለይኩም ዛዲ ሰይድ አህመድ ሙሐመድ ሪዳሁል መውላ ደውመን ቢላዳዲ عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد خالقو جمال جلال تقليل وتلصم دفتولات نور صفا زودان كرازم لاندر تاوتي وللا جمال بنفسهم عند ينداسو عند لمي ودادي عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد يا انتو في جلمان قفون روزي دانكان من بالص حيوان كوزا بارابكان كان يوم تدبك بنزموركم راكان ويقلوا علاكان عندنا أحمد الهادي عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد ساقروا ما سيقر من وزو مرقف ساكاتاو عجباو تقروا مبراتن كايتا ماتاو وزدو بيني هول باتن نيام سناتاو قود أرقوا ماتاو لا قود اسكي هون قوديا عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد ما باو يا يلمدو يا الكلالو እንዳሻው ስንቱን ነሳው ስንት የጣለ ወርውሮ ውዱ የሳተው እስኪ ማናላ ልቡ ያልዛለ ሲጠሩ ሙሐመድ عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد محمد انكم متاكد مجي تقبل ጆሮዬ በሰማ ቁጥር ሙሐመድ ሲባል ሙሐመድ እየናፈቁኝ ሆዴ ይባባል ድኗል እንዲባል ባሉ እስኪ ሙሐመድ عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد ولا لاو يعني مرفع نوري وبنفسي جمالاو كان سوي زرام جسمي هواسي سموناو سازم مدشا ستارز لبسي سمونا واسي يعني وقت زمادي عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد حبشا يشكون قمر طيبا قتلو እንደ ሰው ጨርቅ ቢለብስም ልቡን ግንጥሎ ላይምሰል ፈገግ የሚለው ውስጡ ተቃጥሎ ላዩ ሰው መስሎ ሲስቅ ሲቀልድ عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد بني لاي منو تنبسنا نقرو ምንድነው ልቤ ተሻግሮ ጦይባ ማደሩ እንዴ ነው ለካ ትልቅ ሰው መውደድ ማፍቀሩ ርቆኝ ሀገሩ ሸውቁ ሲሰራኝ ጉዲ عليكم زادي سيد أحمد محمد يا رضا المولى دوما بلا دادي عليكم زادي سيد أحمد محمد መልበሴ ነው ያስመሰለኝ እንጂ ደህና ሰው ሳቅ እንጂ መሽታዬ አይኔን አፍቆ የሚያለቅሰው ማናይቶ ጀማሉ ውስጤን እንደሚያምሰው ባልገልጠው ለሰው ስንት አለ በኔ ሆዴ
عليكم زادي سيد أحمد محمدي فارضه المولى دوما بلا دادي عليكم زادي سيد أحمد محمدي صدقين سيدر سقنا يعينو بركات عندم كان جنبرو في تنسات ملكات فساكي من دنو كتو يانتا من كتكات اسكي تمالكات يا نفاقي ونجندي عليكم زادي سيد أحمد محمد ክቡራትና ክቡራን ውድ አድማጮቻችን እያደመጣችሁ ያላችሁት ሳምንታዊው የሐበሻ እስላማዊ ሬዲዮ ነው። አሁንም ፕሮግራማችን እንደቀጠለ ነው። ከአዲስ ጣዕም ተመልሰን መንዙማም ገብዘናችሁን የተመለስነው ውድ አድማጮቻችን ያዝነው ወር ሙሐረም ነው። ታዲያ ሙሐረም በተለይ ሙሐረም 10ኛው ቀን ክስተቶች ብዙ ነገራቶች አሉ። ከዚህም መካከል ነብዩላህ ሱለይማን አለይሂ ሰላም ለአንድም ሰው ተገብቶት የማይታወቅን ሙልክ አላሁ ተዓላ ለምነው የተሰጣቸው በዚሁ ሙሐረም ላይ ነበር። እንግዲህ ነብዩላህ ሱለይማን አለይሂ ሰላም ለማንም ያልተሰጠን ሀብት ተሰጥቷቸው ነበር። ታዲያ ይህንን ሀብት ይሰጡ እንጂ ለኸይር ነገር ነበር ሲያውሉት የነበሩት። እነሱ የሚመገቡት እንደዚህ የደላው የሚበላውን ያክል እንደዛ አልነበረም የሚመገቡት። ኢነማ ያንን የተሰጣቸውን ስልጣን ለኸይር ነገር ነበር የሚያውሉት። ታዲያ ነብዩላህ ሱለይማን አለይሂ ሰላም በዚሁ በሙሐረም 10 ላይ ነበር ያንን ለማንም ተሰጥቶት የማይታወቅ ሙልክን፣ ሀብትን፣ ስልጣንን የተሰጣቸው ነብዩላህ ሱለይማን አለይሂ ሰላም። እንግዲህ ውድ አድማጮቻችን ለማስታወስ ያክል አሹራ 10ኛውን ቀን በጾም ልናሳልፈው የሚገባ ቀን ነው። ሰይዳችን አለይሂ ሰላቱ ወሰላም 10ኛውን ቀን በጾም አሳልፈውታል። ከዛሊከ ደግሞ 9ኛውንም ቀን ደግሞ ወደፊት ብደርስ እጾመዋለሁ ብለዋል ነብዩ አለይሂ ሰላቱ ወሰላም። ኢማሙና ሻፊዒ ረዲየላሁ ዐንሁ ምን ይላሉ? 11ን ማስከተሉ ደግሞ መጾም ጥሩ ነው ይላሉ። እንዴት ጾሙ መጣ በምን አይነት መልኩ የሚለው ደግሞ ያው ፕሮግራሙ ላይ አልፎልናል። ከእውቀት ማህደር ላይ በዝርዝር ያየነው ነው የሚሆነው። ኡስታዙ በደንብ አብራርተውልናል። ውድ አድማጮቻችን ያውኛ ለማስታወስ ያክል ነው በጾም እናሳልፈው ሊላሂ ተዓላ ብለን እንጹመው። ነብዩ አለይሂ ሰላቱ ወሰላም በጾም ያሳለፉት ስለሆነ ውድ አድማጮቻችን አሁንም ፕሮግራማችን እንደቀጠለ ነው። ቀጣዩ መሰናዷችን የሚሆነው ከአድማጮች መድረክ ነው። አድማጮች መድረክ እንደተለመደው የእናንተኑ ጥያቄ በውዱ ሼኻችን ዶክተር ሼኽ አቡበክር ሱለይማን አስመልሰ ወደ እናንተ የምናደርስበት ነው። ጥያቄዎቻችሁን በተለመደው መልኩ በተለመደው ስልክ ቁጥራችን አድርሱን። ጥያቄ እየተላከ አይደለም ይመስለኛል። ሐበሻ ሬዲዮ እንደ በፊቱ አድማጭም እየተመለከትን አይደለም፣ አስተያየትም የሚሰጥ የለም። አላውቅም ምን መሽጉል እንዳደረጋችሁ። አስተያየት ብትሰጡን እንደዚህ ይስተካከል ብትኑን ለኛም የናንተ ሐሳብ ለኛ ገንቢ ሆነንና በተሻለ መልኩ እንመጣለን ውድ አድማጮቻችን። ስለዚህ ጥያቄዎቻችሁን በሰዓቱ አድርሱን ውድ አድማጮቻችን። አሁን ቀጥታ ወደ ፕሮግራሙ እናልፋለን። መልካም ቆይታ። የአድማጮች መድረክ። በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። የተከበራችሁ አድማጮቻችን አሁን ደግሞ ከናንተ ከውድ አድማጮቻችን የመጡ ጥያቄዎችን ወደ እናንተ በተወዳጁ ሼኻችን ዶክተር ሼኽ አቡበከር ሱለይማን ምላሾችን የምናደርስበት ፕሮግራም ላይ ነው የምንገኘው። እንግዲህ የመጀመሪያ ጥያቄያችን እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ኢንዶሚ የሚባል ምግብ መብላት እንዴት ይታያል? ይህ ምግብ የሚዘጋጀው ከከርከሮ ስጋ ነው ሲባል አይ አይደለም ከዱቄትና ከጨው ነው የሚዘጋጀው ሲባል ሰማን። ሁለተኛ አንድ ሰው ዘይቱን ተቀብቶ መጀመሪያ ለዘይት ዘይቱኑ ማስወገጃ ነገር ሳይጠቀም ውዱእ ቢያደርግ ውዱኡ ትክክል ይሆናል ወይ? የኢንዶሚ አሰራር ከከርከሮ ስጋ ነው የሚል ይሄ ምንም የተረጋገጠ ምንጭ አይደለም። እንዲህ አይነቱ ነገር ስጋ አይነት ነገር አይደለም። አስለን ያ ነገር ከስጋ የሚሰራ ነገር ሳይሆን ልክ የፓስታ የመኮሮኒ አይነት ዘር ነው። ብዙ ጊዜ ከዱቄትና ከመሳሰሉት ነገሮች ነው የሚሰራው። ምናልባት አብረው የሚቀመሙ ቅመሞች ወይም ደግሞ እዛ ውስጥ የሚከተቱ
ከተለያዩ ነገሮች ሊሰሩ ይችላሉ። ያንን ማጣራትና ማረጋገጥ ነው። በዶሮ ጣዕም በአትክልት ምናምን ብለው የሚያስገቡት አለ። ያንን ሐላልነቱ መረጋገጥ እንጂ ግን ነገር ግን ሲሰራ ጀምሮ ከከርከሮ ነው የሚሰራው የሚለው ትክክል አይደለም። ይሄ መረጋገጫ የለውም። ሁለተኛ ዘይቱን ተቀብቶ ብዙም ሳይሆን በደንብ ሰውነቱ ላይ አሽቶት ከዛ በኋላ ሳያስወግደው ውዱእ ቢያደርግ ምንም ችግር የለውም። ዘይቱን እንደ ቫዝሊን ድፍድፍ ብሎ ውሃ መድረስን የሚከለክል ነገር አይደለም። ሰውነት ከተቀባ በኋላ ሰውነት ይመጣዋል። ምንም እንኳን ውሃው እንደ መንኳለን ነገር ቢያሳይም ያው ብዙ ጊዜ ካልበዛ በጣም ብዙ ከሆነ ውሃ መከልከል ደረጃ ይደርስ ይችላል። አለዚያ ግን ተቀብቶት ሰውየው በደንብ ሰውነቱን በደንብ ካሻው ግን ውሃ አይከለክልም። ሁለተኛው ጥያቄያችን ደግሞ በአገራችን ያሉ ሰራተኞች ወይንም ሸክላና ብረታ ብረት የሚሰሩ ሰዎች ጋር መጋባት እንዴት ይታያል በሸሪዓችን ቢብራራልን ይላሉ። በአገራችን አጠራር ሰራተኛ የሚባሉ ወይም ሸክላ የቀጥቃጭ እንደዚህ የሚባሉ ጋር መጋባት የሚለው ምንም ችግር የለውም። ሰው በሙያው ዝቅ አይልም። ነገር ግን ኩፍእ የሚባል ነገር አለ። ሰዎች ደረጃቸው አንዱ ከሌላው ጋር በተወሰነ መልኩ ልዩነት ሊኖር ይችላል። ይሄ ደግሞ ሸርዕ ላይ ባለው መሰረት እኩያ ወይም ደግሞ አቻ የሚባለው ነገር ሴት ልጅ ሊድሯት ሲሉ የሷን አቻ መፈለግና አቻዋን መጠበቅ ወይም እንደሷ ላለው መዳር ስለሚገባ ሐቋ ስለሆነ ያንን ዝቅ እንዳያረጉባት መምረጥና ማየት ግድ ይላቸዋል እነሱ የሚድሩ ከሆነ። ይሄ ነው ኩፍእ የሚባለው ነገር አብሮ መታየት ቢችልም ነገር ግን ከዚህ አይነት ሁኔታ ያላቸው ሰዎች ጋር መጋባት ክልክል ነው ግን አይባልም። ይሄ ስህተት ነው ሙሉ ለሙሉ። ሶስተኛው ጥያቄ ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐበሻ እስላማዊ ሬዲዮ ተከታታዮቻችን፣ አቅራቢዎች እንዲሁም ሸይኻችን አላህ በያላችሁበት ይጠብቃችሁ፣ የሁላችንንም ኺታም አላህ ያሳምርልን። ጥያቄ ነበረኝ። አንደኛ አሰሪና ሰራተኛ ተጣልተው ደራሽቱ አሰሪቱ ነበረች። ሰራተኛይቱ ደግሞ እሄዳለሁ ስትል አይሆንም አትሄጅም ፖሊስ ይይዝሻል ብላምብኛለች። ከዛም አሰሪቱ ለሌላ ጓደኛዋ እንድትመክራት እርሷ አላህን ካልፈራች እኔ አልፈራም ብላለች። ይህን ማለቷ እምነቷን ይጎዳል ወይ? ምናልባት እሷ ልጅቷ አላህን ትፈራለች እኔ አልፈራም ማለቷ አሰሪዋ ያኒ እኔ ወንጀለኛ ነኝ የዘለምኳት እኔ ነኝ የሚል ትርጉም ነው ያለው እንደ ጥያቄው። እኔ ነኝ የበደልኳትና እንዳትሄድ አናግሪያት ብላ ማለቷ የዙልምን ወይም በደልን ወደ ራሷ ማስጠጋት እንጂ አላህን አልፈራው ማለት ሳይሆን ወንጀለኛ ነኝ ወይ ደግሞ እኔ ደካማ ነኝ ወንጀል ዳፈራለሁ እሷ ትሻላለች እሷ አላህን ፈሪናትና በበደላትም አናግሩልኝና አስቀሩልኝ የሚል መልእክት ስለሆነ ይሄ አይጎዳም። ሁለተኛ አንድ አብራኝ የምትሰራ ልጅ ጀነቴም ጀሃነምም ከተነሳ ሁሉም ሴት የጀሃነም ነው ብላ ትላለች። እንደዚህ አትበይ ስላት አትሰማም። ለምን አትሰሚም ስላት አብዛኛው ሴቶች ምላሳም ውሸታም ነን ብላ ትላለች። እዚች ልጅ ጋር ያለኝ ሙዓመላ እንደ ሙስሊሞች ነው መሆን ያለበት ወይንስ ከእስልምና ያስወጣታል? ሴቶች ሁሉ ውሸታም ናቸው የሚለው አባባል ደግሞ ጋሊበን አንዳንድ ጊዜ አብዛኛው ለማለት ወይም ደግሞ ብዙ ሰዎች እንደዚህ ናቸው የሚል ስለሚፈ ብዙዎቹ እንደዚህ ናቸው ለማለት ሁሉም ሚል አጠቃቀምን የሚጠቀሙ ሰዎች አሉ። አብዛኛው እንደዚህ ነው በሚለው ፋንታና አብዛኛው ሴት እንደዚህ ነው ለማለት ሁሉም እንደዚህ ናቸው ያው ትክክል አይደለም አባባሉ። ቃሉ ትክክል ነው አይባልም፣ በማዕናውም ትክክል አይደለም። ሁሉም ሴቶች የጀሃነም ናቸው አይባልም። ሐዲስ ላይ መጣው ብዙ የጀሃነም ብዙዎች የሚል መጥቷል። ስለዚህ ምክንያቱም እዛ ላይ ተጠቅሷል። ነገር ግን ሁሉም እንደዛ ነው ማለት ግን ስህተት ነው። ከስህተትነቱ ጋር እንደ እምነት ግን አይጎዳም። ለምን ተናጋሪ ሰው እንዲህ አይነት ነገር ሲናገር የሚፈልግበት ጋሊቡን ለመናገር ነው።
እንደዚህ ወንዶች ሲባል እንደዚህ ናቸው፣ ሴቶች እንደዚህ ናቸው፣ የዚህ ሀገር ሰዎች እንደዚህ ናቸው የሚሉ ሰዎች ሁላችሁ እንደዚህ ናቸው ሲሉ ሁሉንም እያንዳንዱን ሰው ማዳረስ ሳይሆን ጋሊቡ አብዛኛው እንደዛ ነው ማለት እንፈልገውበት የሚናገሩ ሰዎች አሉና እምነትን አይጎዳም። ሶስተኛ ኤጀንሲ የሚሰራ የማውቀው ሰው ነበር። ወደ አረብ ሀገር የሚልክ ዘመድ አይደለንም። ነገር ግን ደጋግሞ እርሱ ስለላከኝና የማቃቸው ልጆችም እርሱ ስለላካቸው እንደ ቤተሰብ ነበር የምንተያየው። አሁን በቅርብ ቀን ላከኝ ስለው ይህን ያክል ብር ክፈይ አለኝ። እሺ ያለኝን ልስጥህና የቀረውን ሰርቼ ልስጥህ አልኩት። እርሱም እሺ ብሎ ስራውን ሰርቶልኝ በረራዬ ሲደርስ አብራ የምትሄድ ልጅ እርሱ የጨረሰላት ነበረች። ስንት ከፈልሽ ተባብለን ስንጠያየቅ የኔን ሲሶ ነው የከፈለችው። እኔም ነገርኩት። በዚህ ያክል ብር ነው የሚልኩት የኔ ተወደደ ስለው በቃ አንቺም የከፈልሽውን የእነሱን ያክል ነው ያን ተዩ ብሎ እንደ ተቀየመና እንደ በፊቱ እንዳልሆነ ተረዳሁ። ከልቡ አይደለም ተዩ ያለኝ ተቀይሞ ነው። ታዲያ ቃል ስለገባሁ ያንን ብር መስጠት አለብኝ ወይ? ጥያቄ እንደሚመለስ ተስፋለኝ ይላል። ባረከላሁ ፊኩም። አንድ ሰው በስራ ከተነጋገረ በኋላ ይሄን ያክል ገንዘብ ልሰጥኝ ወይም ልሰጪኝ ይሄን ነገር ላስተካክልልሽ ወይም ደግሞ ልጨርስልሽ ብሎ ከተነጋገረ ያንን ስራ እስከጨረሰ ድረስ የተስማሙበትን ስራ እስከጨረሰ ሙሉ ገንዘብ ይገባዋል። ለሌላ ሰው ከዚያ ባነሰ ዋጋ ነው የሰራኸውና ለኔም ቀንስልኝ ማለት ከስራው በኋላ ስራው ከተጠናቀቀ በኋላ ለሌላ ሰው በቅናሽ ሰርቶ ከሆነ ለዚያ ሰው እንደዛ ነው የሰራኸውና እኔንም ሙሉን አልሰጥህም ማለት አይቻልም። ስምምነት ላይ መጀመሪያ በዚህ ያክል ተስማምተናል ከተባባሉ ያ ሰውዬ ሙስተሂቅ ነው። መጨረሻ ላይ ግን ሲያናገሩት እሺ ብሎ ያን ነገር ከተወና ከቀነሰ በራሱ ፍላጎት የተወው ነገር እስከሆነ ድረስ ያንን ከተስማሙበት ሌላ ያለውን በፍላጎቱ ተቀንሶ ቢሰጠው ችግር አይኖረውም። ኢላ ሪዳ ከሌለ ነፍሱ ደስ ሳይለው ወይም ደግሞ ቀልቡን በሚጎዳ መልኩ ጫና አድርገውበት ከሆነ አይሆንም። በፍላጎቱ ግን መርሐባ ችግር የለም በቃ እሺ ለሷ እንደዛ ስለሰራውለት አንቺም እንደዛ አድርግልሽ ይሄን ያክል ክፈይኝ ብሎ ከሆነ ፍቃደኝነቱ ነው የሚወስነው። ያለ ፍቃደኝነት ግን መጀመሪያ የተስማሙበትን መክፈል ግድ ይሆናል እንደ ሸሪዓው። የተከበራችሁ አድማጮቻችን እንግዲህ ለዚህ ሳምንት የነበሩ ወረፋ የያዙ ጥያቄዎች እነኚህን ይመስላሉ። በቀጣይ ሌሎች ጥያቄዎቻችሁን በ0947 10 97 21 መላክ እንደምትችሉ ለመጠቆም እንወዳለን። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። ሰላቱላህ በድረ ዘማኔ ሰላቱላህ በድረ ዘማኔ ሙሐመዱ ሸምሱል አዘሊ زماني صلاة الله بدر الزمان محمد شمس الأزادي عصو يا نورنا بالسنة نور أنصت نور أندلو جالي محمد شمس الأزادي فكرو سيقاقم قديسوش كم قديس نهولي محمد شمس الأزادي انتوات بلوين لالتو منباتون اسكايفتون اندا يتشالي محمد شمس الأزادي كانوا طالت لرف مالت ايوكم كوني محمد شمس الأزالي صلاة الله بدر زماني محمد شمس الأزالي ايتو مكام ايتو بجمدان يانتو هنو لمن طينا يكدان بانتو برتو يكونو مجلم حكيم ودنا يقدلن همم
እዝነት አርጎ ከዝነት ማን ሊገታው አድሎን ጽዩፍ ሁላ ከፍነው ቦታው መች እንደ ሰው ነበርስ ምልከታው ቀልብን እንጂ ጨርቃ ያዩም ጌታው። ውድ አድማጮቻችን እስካሁን ስትከታተሉት የነበረው የሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 55 ነው። አሁን ወደ መጨረሻው ይሄድን ነው። ለማስታወስ የምፈልገው ነገር ወቅታችንን በአግባቡ እንጠቀም። ውድ አድማጮቻችን ጊዜያቶች እየሄዱ ቂያም እየቀረበ እድሜያችን እያለቀ ነው የሚሄደውና በኸይር ነገራቶች ላይ እንበርታ። ሁልጊዜም የተፈጠርንበትን ዓላማ አንርሳ እያልኩኝ ውድ አድማጮቻችን እንግዲህ ይህን ወር ታዲያ በዒባዳ የምናሳልፍ ያድርገን። ውድ አድማጮቻችን ቀጣዩ መሰናዶና የመጨረሻው መሰናዶ ከደጋጎች አምባ የተሰኘው የተረካ መሰናዷችን ነው። ውድ አድማጮቻችን ወደዛ የምናልፍ ይሆናል በቀጣይ ሳምንት በልዩ መሰናዶ እስከምንገናኝ ድረስ መልካም ሳምንት፣ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የደጋጎች ፋና። ይህ ዝግጅት በእስልምና ረጅም ታሪክ ውስጥ ደምቀው ለሌሎች ብርሃን የሆኑ ቀደምት የኢስላም ከዋክብቶችን ዘመን ተሻጋሪ ታሪክ የምንዘግርበት ፕሮግራም ነው። የደጋጎች ፋና። على النبض قالوا وصلنا المدينة አሹራ ቀን ከተከሰቱ ክስተቶች መካከል ነቢዩላህ ዩኑስ አለይሂ ሰላም ከአሳ ነባሪ ሆድ የወጡበት ነው። ሰይዱና ዩኑስ አለይሂ ሰላም በህዝቦቻቸው ተቆጥተው ሲወጡና ሲጓዙ ወደ ባህር ዳርቻ ደረሱ። የአንዲትም መርከብ ሰዎችንም ጠየቁ። ሰዎቹም በእርሳቸው ውዴታና በረከትን ከመከጀል የተነሳ አሳፈሯቸው። ምክንያቱም እርሳቸው የተስተካከለ ቁመና፣ የሚያምር መልክ፣ የነጠሩ ለስላሳ ቃላትን የሚናገሩ ነበሩ። ነቢዩላህ ዩኑስ አለይሂ ሰላምም ወደ መርከቡ ተሳፍረው መርከቧ ባህሩን መቅዘፍ ያዘች። ከዚያም በኋላ ጥልቁና መሃል ባህሩ ላይ ደረሱ። ወዲያውኑም ጠንካራና ማዕበል ያዘለች ንፋስ ነፈሰች። መርከቧም ግራ ቀኝ ተማታች፣ ልቦችም ዋለሉ። በዚህ ሰዓት ከመካከላቸው አንዱ ከኛ መካከል ጥፋትን ያጠፋለ ብሎ ተናገረ። ቀስትን ለመወርወርና እርሱ ላይ የሚያርፈበትን ሰው ወደ ባህሩ ለመጣልም ተስማሙ። ያንን ባደረጉ ጊዜ ቀስቱ ነቢዩላህ ዩኑስ አለይሂ ሰላም ላይ ወደቀ። ነገር ግን መርከበኞቹ ነቢዩላህ ዩኑስ ላይ ባዩባቸው መልካም ነገር ወደ ባህሩ ወርውረው ለመጣል ፈቃደኛ ለሆኑ። በድጋሚ ቀስቱ ተወረወረ። አሁንም ነቢዩላህ ዩኑስ ላይ ወደቀ። ነቢዩላህ ዩኑስም አለይሂ ሰላም ራሳቸውን ባህር ውስጥ ቢወረውሩ ምንም እንደማይጎዱና እንደማይሰጥሙ ስላወቁ ይህንን ለማድረግ ተሰናዱ። አሁንም መርከበኞቹ አልፈቀዱም። ለሶስተኛ ጊዜ ቀስቱ ተወረወረና እርሳቸው ላይ አረፈ። በዚህን ጊዜ ነቢዩላህ ዩኑስ አለይሂ ሰላም እንደማይሰጥሙ ስለሚያውቁ ወደ ባህሩ ገቡ። ወደ 3 ጨለማዎች፣ የሌሊት ጨለማ፣ የባህሩ ጨለማ እንዲሁም የአሳ ነባሪው። ልናውቀው የሚገባው ነገር አንድ ሰው በዚህ ክስተት ነቢዩላህ ዩኑስ አለይሂ ሰላም ራሳቸውን ሊያጠፉ ነበር ብሎ መጠርጠር የለበትም። ምክንያቱም ራስን ማጥፋት ከክህደት በኋላ ትልቅ ወንጀል ነውና። ይህ ድርጊት በነቢዮች ላይ አያመችም። ነቢዩላህ ዩኑስ አለይሂ ሰላም ወደ ባህር ሲገቡ ራሳቸውን እንደማይጎዱና ምንም ነገር እንደማይሆኑ እርግጠኛ ስለነበሩ ነው። ነቢዩላህ ዩኑስ አለይሂ ሰላም ወደ ባህሩ ሲገቡ አላህ ትልቅ የሆነን ዓሳ ነባሪ ወከለ። ዓሳውም ዋጣቸው። ይህም ያስቆጧቸውን ህዝቦቻቸውን ያለ ፍቃድ ትተው ስለሄዱ ለእርሳቸው ፈተና ነበር። ነቢዩላህ ዩኑስም በዓሳ ነባሪ ሆድ ሆነው አላህ ጠበቃቸው። ዓሳውም እርሳቸውን ምንም አላደረጋቸውም። ስጋቸውም አልተቧጨረም፣ አጥንታቸውም አልተሰበረም ነበር። ሱብሃንአላህ። ዓሳ ነባሪው እሳቸውን ይዞ ጥልቁን ባህር ተጓዘ። ነቢዩ ዩኑስ አለይሂ ሰላምም ጥልቁ ባህር ውስጥ ሆነው በጣም አስገራሚ የሆኑ ድምጾችን ሰሙ። ይህ ድምጽም በባህር ያሉ እንስሳዎች አላሁ ሱብሓነሁ ወተዓላን እያጠሩ ወይም ተስቢሕ እያደረጉ እንደሆነ አላሁ ተዓላ በወህይ ያሳወቃቸው። ነቢዩላህ ዩኑስ ከዓሳ ነባሪው ሆድ ውስጥ ሆነው በእነዚያ ጨለማዎች አላሁ ተዓላ ይለምኑትና ያጥራሩት ይገዙት ነበር። በስተመጨረሻም አላህ ዓሳውን አዘዘውና እርሳቸውን ዛፎች ወዳሉበት ቦታ ጣላቸው።
ከብዙ ክስተቶች በኋላ ነቢዩላህ ዩኑስ በአላሁ ሱብሓነሁ ወተዓላ ትእዛዝ ወደ ህዝቦቻቸው ተመለሱ። እነርሱም አቀባበል አደረጉላቸው። ነቢዩላህ ዩኑስም ህዝቦቻቸው ጣዖታትን ትተው አላሁ ተዓላን በብቸኝነት በመገዛታቸው ተደሰቱ። ይህ የሆነው ታዲያ ሙሐረም 10 አሹራ ላይ ነበር። እንደሚያከረው ተጀሊው ማበል ወዘጅ ነገረው ዘንቱ ባንቱ ቀና የተወናገረው ዘንቱ ነዳው ያሽከረከረው የማዕናው ርሙዝ ስንቱን እያከረው ባህሩን አይቶ መዝለቅ የለም የሞከረው ውስጡ ሳይገባን ዛራ ሰከረው በቃው ለዓለሙን ወጣው የበረው እንደናው ምንባየነው اللهم صل على محمد اللهم صل على محمد يتجلى من بينه اللهم صل على محمد اللهم صل على محمد يتجلى من بينه محبة طلعنا وسندون يعصدلال عبداد انتصروا نقلوا يسجدلال وحبوا للصفا بانتو يتكلال تشيطوا تشات جفرا محبة ويخطلال يا حضرون جبرا يا تطال يا بلال مدد يا تطاب فيدو يمولال وسط الغرام وبشوق يا بابلال يا فيدو دمنا لون يا تللال إذا بتقبل محب وجهه إذا عندنا من نواينا اللهم صل على محمد اللهم صل على محمد إذا عندنا من نواينا اللهم صل على محمد اللهم صل على محمد إذا عندنا محبة فتنا ومحبة ونصر محبة يا نسال تمحب ويسر محبة وجنتنا ويموتنا بكسر محبة ويكفتال شامن هندم يسر يا محبة ومسر ايقباهم حسر يعني جيتا ودو مصطفى انه محبة نقاتنا ويا ليت يا قلال محبة وتهجنا وبسكريا ودلال عندون يستمم على الدنيا زللال በሽታው አይለቅም እያደር ያክላል አንዱ ያለቀሰ አንዱ ይሸልላል ያለ ይጣራል ምን ነው ባየነው ጌታ እንደታው ምን ነው ባየነው اللهم صل على محمد اللهم صل على محمد ጌታ እንደታው ምን ነው ባየነው اللهم صل على محمد اللهم صل على محمد ጌታ እንደታው አንዳንዱ ይስቃል አንዳንዱ ያለቅሳል ጀማልሁን ናፍቆ ሌላውን ይረሳል አንዳንዱ ይሞላል አንዳንዱ ይከሳል አንዳንዱ ለዚክር በሐድረው ይነሳል ሁቡ ተጋግሞ ሸውቅ ይቆሰቁሳል አንዱም ናፋቂ ስሙን ያነሳል ያለ ሙስጠፋ ጀማል የለው ዛሬ የለው ባየነው اللهم صل على محمد اللهم صل على محمد إذا عندنا من نواينا اللهم صل على محمد اللهم صل على محمد إذا عندنا محبة وسجنا والأرواح مسكريا محبة ورفرفنا وحضرة لمبرريا وبودن قلانا وحضرة مجفريا محبة وزنابنا وسعادة مزمريا سنتنا كبروا وجتا يودوه محبة سيارنا وتاچو مشكركريا محبة سيارنا ولاول لمبرريا محبة صيفنا وأهل لمورريا محبة مزمارنا وحضرنا ماسمريا محبة شفيعنا ولو انجل ماسمريا لما جر شامنا وندم جمريا ولا ما فريانا ويانتو حبه يتعيدنا ونواجنا اللهم صل على محمد اللهم صل على محمد يتعيدنا ونواجنا اللهم صل على محمد اللهم صل على محمد يتعيدنا محبة وساتنا وسنتنا قاتلوا محبة وساغيا سنتون ينتلوا ከዚህ ወደ ሐድራ ስንቱን የቀጠለው እያፈናጠጠው እያንጠለጠለው የገይብ ሩሙዛ ደሞ እያሞጠለው ወደ ሐድራው ሳበው ሐብሉ የጀዝቡ
محبة ديوانه أمور مدبريا حبه مغناطيسنا وأسرار مقنبريا دولنا زوجنا والعريف مكبريا محبة وعنا وأضداد مزبريا محبة مفتاحنا وعيب مدبريا محبة محرابنا وشهور مكبريا لا تما وشرابنا وتنافع وجهه يزايد اللهم صل على محمد اللهم صل على محمد يزايد اللهم صل على محمد اللهم صل على محمد يزايد محبة وانوارنا وسنتنا مباركوا عايهون ويا سنتون قلوب شركوا أتجلوا ما بد سنتون يغرقوا يغرام وسعدنا ويحركوا أغيار انتصرون أكلوا يادرقوا ليلا تمدبر دم ويفرقوا يا مرحوهن درار سكوا بعونه محبة زيننا وسنتون يشلموا تزه ودي حضر عرقوا يطلموا أحضر قبل ينور على ملموا يا غيب يا شهادان علم يتعلموا لا يالب جند بكا يمطاو تجهو محبة جرافنا ولا سنتو مغرفيا محبة بشلونا ولا مدد مغرفيا محبة جنتنا وقفت ولا معرفيا محبة كنزنا ودل بلا مزرفيا أنتو لما تشاوت ليلا لا مالفيا محبة مرفنا وأزعم مصرفيا مولاو نجاتو جتا يعزله جزا يدلنا اللهم صل على محمد اللهم صل على محمد جزا يدلنا اللهم صل على محمد اللهم صل على محمد جزا يدلنا محبة نادعنا وسنتون دفتته محبة طيونا وسنتون ثبتته محبة بركنا وسنتنا ستتو يذاتو جمال نور سنتنا كلتو يانداندون هور مولتوت معنا ويلتتو عندك التمهون وسنتون يمتتو وزو قرتو سنتو بسمه محبة وكسبنا ولأهل الله من قشا بأمر لما قوم نهي متقشا سببنا وتا الله جود لن يعمل قشا محبة ومادنا وحضرهم منقشا دنيا ملا خيرا متك مالهوكو يداين يداون